ነው። ካልዚያ ደግሞ ሰተቱላቸው ሊዘንዱና ስለ ጎጃም ታሪክ እኔ ነገር እና መመለሻው እንዳስቸግራቸው ድንገት እግራቸው ወልቆ እንዳይቀር እዚያ የምታማኙበትን እዛው ወዳቸው አማኙ ሌላ ነገር እንዳትተማኙ። ስለ የኔታ ይባቤ ስለ መልካም መምህርነታቸው ስለ አንደበታቸው ጣዕም ከአምላካቸውና ከአምላካችን ጋር ስላላቸው ጥብቅ የሆነ ግንኙነት በሊቃውንት አንደበት እንዲህ ተከትቧል። አባ ገብረ ኪዳን ግርማ ስለ የኔታ ይባቤ የሚከተለውን ሐሳብ ልብን በሚያራራ አንጀትን በሚበላ በቀና አንደበታቸው ተናግረውላቸዋል። የኔታ እውነትን ትክ ብሎ የሚያይ የነፍስ ዓይን ያላቸው የአደርባይነትን ካባ የናቁ ሳይማር መድረክ የያዙን ፈር የሚያስዙ በዓታቸውን አጽንተው በገዳማቸው የሚኖሩ መምህር እንደሆኑ ሰምቻለሁ። በሳይንስ ከተራቀቁ ምሁራን እስካልተማሩ በጸሎታቸው የሚገስጹ በሊቅነታቸው ወደ ላይ የራቁ ቢሆንም ለሕዝቡ ደግሞ እንባባሽ ቅርብ አባት ነበሩ። የኔታ ይባቤ የመጻሕፍትን ገበሬ የሚያውቁ መምህራንን በተጋድሎ ምጥ በሊቅነት አብራክ እንዳስገኙ አብሮኝ በሰበኩ ልጆቻቸው አውቃቸዋለሁ። የኔታ መራዊ ልጅ ናቸው። ዋርላ ዋጥናቸው ወዳ ነው። እዛው ከረም የኔታ ተወው ነበሩ። ዛሬ ባህር ዳር አሉ። ከዚያ ቀን የስማር ከረም ወዲያው እዚያ አስነጋሪም ሆነው ዘላለም ሆነ። አባ ገብረ ኪዳንም ማስከትለው ስለ የኔታ እንዲህ ይላሉ። ባለፈው ጳጉሜን ወር እንዲያው ሱባኤ ባይባልም እንደ ነገሩ ገዳም ተቀምጬ ሳለ 5ቷ ቀን ስትፈጸም ድንገት አንድ ታላቅ መምህር እንዳረፉ ሰማሁ። የኔታ መጋቤ ምስጢር ተሾመ በጎንደር ሐመረኖህ ሰለስቱ ምዕት ቤተ ክርስቲያን የመጽሐፍተ መነኮሳት ምስክር መምህር ናቸው። ያን ጊዜ ራሳቸው የኔታ ከ5 ዓመት በፊት ሌላ ትልቅ ሰው ሲያርፍ የተናገሩትን ቃል አስታውሼ ቀጣዩን አንቀጽ ጻፍኩኝ። ቢሆንም ከልቅሷቸው ባልገኝም አልቅሼ ጽፌ ተውኩት እንጂ አደባባይ ያላወጡትም ነበር። ዛሬ ግን ሌላው አይናማ ሊቅ ሲጨመሩ አቅም ቢያንሰኝ አወጣሁት። ስንዴውን እየሸከፈ ነው። ጌታ ራሱ ከመሰለበት ምሳሌዎች ንጹሕ ዘር በሚዘራ ገበሬ ነው። እርሻውም ይህ ዓለም፣ ዘሩም ወንጌል፣ እንክርዳዱም ክፋት ዘሪው ዲያብሎስ ነው። እንክርዳዱን የሚዘራ ሰዎች ሲተኙ ነው። ሰዎች ያላቸው ታላላቁ የእግዚአብሔር ሰዎች ናቸው። ማንቀላፋታቸው ረፍታቸው ሲሆን ሰዎቹ ሲተኙ እንክርዳድ መዝራቱ፣ ታላላቆቹ ሲያርፉ በዲያብሎስና ግብረ አበሮቹ አዲስ እንክርዳድ ሥርዓት ይዘራልና አብረውም እስከ መከር ይቆያሉ። መኸርም የዚህ ዓለም ማለቂያ ሆኖ አጫጆቹም መላእክት ናቸው። ያን ጊዜ ንጉሥ ስንዴውን ከእንክርዳዱ የሚያበጥርበት ሥልጣን የተባለ ንፋስ አለው። እንክርዳዱን በሳት አቃጥሎ ስንዴውን በመንግሥተ ሰማያት ጎተራ ይሰበስብ ነበር። የሥጋ ዓይን ሳይኖራቸው በነፍሳቸው የሚያዩት የኔታ መጋቤ ምስጢር ተሾመ ደግሞ አሁንም ስንዴውን እየሸከፈ ነው አሉ። መጽሐፈ መነኮሳት ከእርሳቸው እየሄድኩኝ ሳለ ወንበር እንዳበቃ አንድ ትልቅ ሰው እንዳረፉ ሰማሁ። የኔታም ካዘኑ በኋላ አይ እግዚአብሔር እኮ እንክርዳድን ለማቃጠል ስንዴውን አስቀድሞ እየሸከፈ ነው አሉ። ምን ማለት ነው የኔታ ስላቸው፣ ሰው ከፍቷል አልመለስም ብሏል። ስለዚህ ወዳጆቹን አስቀድሞ ሸካክፎ በመከራ እሳት ሊገርፈን ይመስለኛል አሉ። ያን ጊዜም ጦርነት ውስጥ ነበርን። አሁንም እንደዚያው የመከራ እሳት እየገረፈን አለን። በጊዜው ተጨንቄ አሁንማ የሚሆንን ሁሉ እያየው እያሰብኳቸው ሳለ እንዳረፉ ሰማው። 6 ጊዜ ሆዋይንች ቤት የደረስ ከዚያ ተነስቼ የኔታ ተስፋ ይችላል ማርሰል የኔታ ተስፋ አርፎ ቆዩ። የኔታ አሁን ደግሞ አንዱን ምርጥ ስንዴ እርሶን ወሰደ። እርሶ ከሌሉ የታሪክ እንክርዳድ ሲዘራ ማን ያቀናል? በመጣን ቁጥር የማይዘጋ ቤትስ የማን አለ? ለትንሽ ለትልቁ የማይሰለች አንደበትስ ወዴት አለ?
ታሞ የሚስቅልን አባት ወዴትስ እናገኛለን? ሰውነቱን ካልጋ ተጣብቆ በደዌ ተይዞ የሚያስተምር ትዕግሥተኛ መምህርስ? የኔታ ርቆኜ የጠፋ የሚሉኝ የኔታ በቀለም የወለዱኝ አባቴ የኔታ ጎንደር 4 ዓመት ስቀመጥ በደነዘዘኝ ቁጥር መጥቼ ልጅነቴን የማጫውቶት ወዳጄ አንድ ወር የኔታ መንክር ጉባኤ እንዳይፈታ ለግየሩ አስተምር ነበር። የኔታ ስንዴዎቹን እናንተን ሲሸክፍ እኛን በሳት እንዳያቃጥለን በጸሎቱ ያስቡን። የመጽሐፈ መነኮሳት መምህር ኖትና እኒያን በስስት ሲተረጉሙላቸው የነበሩት ከዋክብትን እንጦስና መቃርስን ሲያገኟቸው እንደ ደከምን ይንገሩልኝ ብዬ አልቅሼ ነበር። ዛሬ ደግሞ የክብረ ደናግል ናዳ ቅድስት ማርያም አበምኔት የቅኔው የመጽሐፍተ ብሉያትና ሐዲሳት ሊቅ የኔታ ይባቤ አረፉ ሲሉ በመብሰክሰክ ሐዘናቸውን ገልጠዋል። የኔታ ገብረ መድኅን ማስቀጥለው ስለ የኔታ እንዲህ ይላሉ። የነዳያን ከለላቸው፣ የሕሙማን ተስፋቸው፣ የሕዙናን መረጋጊያቸው፣ የመምህራን ሞገሳቸው፣ የምእመናን መመኪያቸው ሊቀ ብርሃናት የኔታ ይባቤ ረፍቶን ስንሰማ ልጆቹ ሁሉ አልሞትንምን ብንልም አንዋሽም ሲሉ ተናግረዋል። እኔ የሚታየኝ ምንድነው? ብትሬ ወደ ማርቆስ ትሄዳለች በደመናው ላይ አርጋ ምንድነው ሲል ጅንፎ ሊደረግበት ነው። ሊቀ ሊቃውንት ስሙር አላምረው በጠቢብ አንደበታቸው አካላቸውን ለምናኔ አእምሮአቸውን ለእልፍ ደቀ መዛሙርት ነፍሳቸውን ለክርስቶስ አስቀድሞ አውርሰዋል። ሞት ከዚህ የቀረውን ጥፍጣፊ ሰውነት ብቻ ነው የወሰደው። ሞት የከሰረበት ሕይወት ነው። መምህረ ሊቃውንት ማዕበል ፈጠነ ስለ የኔታ ሲናገሩ እንደ ቅዱስ ጳውሎስ የዓለም ሐዋርያ ሰባኪ ወንጌል ናቸው። እንደ መምህርነታቸው እስከ ነፍስ ቅታቸው ለቅስፈት ከጉባኤ አልተለዩም። እንደ ሊቀ ሀገር ወጥተው ወርደው የተጣላ አስታራቂ ነበሩ። እንደ ክርስቶስ መምህረ አሕዛብ ነበሩ። ገዳም ሲያቀኑ አሰራ አበውን ተከትለው ነው ማለቴ እንደ ላሊበላ ዋሻ ጠርበው አሳይተዋል። ከቅርብ ጊዜ ወዲህ ግን ቃል አውጥተው እረፍት ይመኙ ነበር አሉ። በአንድ ቀን እይታ እንደተረዳኋቸው የኔታ በሀገራቸው አፍረው ከአዲሱ ትውልድ ጋር ተኳርፈው ነበር። አገር እንዲረግሙ ይሁን ብዬ ስፈራ እግዚአብሔር ጸሎታችንን ሰምቶ ከጻድቃን ደመራቸው። የኔታ ዘመላክ ዳግምን በማስቀጠል መኖራቸውን ሳንጠግበው ሞታቸውን መስማት ምን ያህል ክፉ ነገር ነው። በመኖራቸው የምንጠቀም በሞታቸው ምን ያህል እንጎዳ። ያለ ዕድሜያቸው በትሩፋት ያረጁ የኔታ ያለ ዕድሜያቸው መሞት ምን ያህል አስጨናቂ ሆን። እናንተ ኦርቶዶክሳውያን ሆይ ራሳችሁ አልቅሱ እንጂ ለኔታማ አናለቅስም። እኛ ጋለሞታ ሆነናል እንጂ እርሳቸውማ ወደ ኖሩለትና ወደ አገለገሉት አምላካቸው ሄደዋልና። መምህር ኤፍሬም ተስፋን በቅኔ በኢትዮጵያ ፈድፈደ ዘይሃልቅ ምንዳቤ እንበለ በካይ ወሞት አምጣነ አልቦ ይባቤ ብለው በቅኔ አወድሱ። የኔታ ይባቤ የቀብር ስነ ስርዓት ላይ ብፁዕ አቡነ ዘካርያስ ተገኝተው እያነቡ ድንቅ ምስክርነትንም ሰጥተዋል። ምስክርነትንም ሲሰጡ እስካሁን ያልተናገርኩት ያልመሰከርኩት ከንቱ ውዳሴ እንዳይሆንባቸው ብዬ ነው።
አሁን ግን ከከንቱ ውዳሴ ከማንኛውም ነገር አምልጠዋል ካሉ በኋላ የኔታ በምድር ላይ ያሉ ሰማያዊ ናቸው። አንድ ቀን ሊቀ ጳጳስ እንዲሆኑ ሽምግልና ተልከን ጠየቅናቸው፣ ለመናቸውም። እኔ ጳጳሱ አልሆንም እናንተ እግዚአብሔር ያስችላችሁ ብለው መለሱን። ድንቅ ምስክርነታቸውንም በባለ ዕረፍታቸው ተገኝተው ሰጠዋል። የኔታ በረከት የሚደርብን። እስቲ እንዲያው ንገሯቸው ጳጳስ ቢሆኑ ብለው ተልከን ነበር እና ምንድነው የተሰጠን መልስ ከሊቁ ከመምህር አርአያ ሥላሴ ወይም ይባቤ እና የተሰጠን መልስ እናንተ እስቲ ተወጡትና ኋላ እኔ ደግሞ ቀጥላለሁ ነው ያሉን። እንዲያው በጣም በእውነት ስናነባ ነው የሰነበት ነው። እንዲህ ያለ እንዲያው ንባ ጠብሎኝ አላውቅም። እንዲያው ምንም እንዲያው ዛሬ ግን ተሰማኝ እና ሊቅ ሲታጣ በጣም ነገሩ ከእግዚአብሔር ቢሆንም እኔ አሁን ወንድሞቼ ሁሉ አልቀዋል። አብረውኝ የተሾሙት ታላላቅ ሊቃውንት ሁሉ ማናግረው ምንወያየው ስለ መጽሐፍ ቅዱስ፣ ስለ ምስጢረ ሥላሴ፣ ስለ ምስጢረ ሥጋዌ አጥቻለሁ፣ አለቅሳለሁ። እኚህን ግን ብሩህ አባት፣ ብርሃናዊ አባት መምህር ይባቤን አርአያ ሥላሴን ሁልጊዜ ነው የምንነጋገረው። በጣም ይገባቸዋል። ትንትና አድርገው ሲያስረዱ ይህ ነው እንግዲህ ምን ፀሐይና መምህር ሲጠፋ ጨለማ ነው፣ ውድማ ነው። በጣም ማን ይጠየቅ ቢባል የኔታ ይባቤ እንል ነበረ። ይህንን እኮ ነው የቀማን ሞት። የዲማ መጻሕፍት ይመስክሩ በእውነት የኔታ ይባቤን ታሪክ። የኔታ ለጠንቋይ ርኅራኄ የላቸውም። መናፍቅ ቢመጣ ጉባኤ ቤት አስገብተው ያስተምሩታል። ልብላ ልጠጣ ቢሉ ልልበስ ቢሉ ምንም ያልጎደላቸው ግን አፈር መስለው አፈር ለብሰው ይኖሩ የነበሩ እውነትም መልአክ ናቸው። ከቅዱስ ዮሐንስ አፈወርቅ ጋርም የሚያመሳስላቸው 3 ነገሮችን አግኝተንባቸዋል። የመጀመሪያው ከጵጵስና ሥልጣን መሸሻቸው ነው። ቅዱስ ዮሐንስ አፈወርቅ ጵጵስና ትሾማለህ ሲባል ከጵጵስና ሽሽት 3 ጊዜ ተሰዷል። በመጨረሻም የተሾመው መልአኩ ተገልጾ ፈቃደ እግዚአብሔር ነው ተሾም ሲለው የእግዚአብሔር ፍቃድ ከሆነም አብሮ ተሾሟል። ቅዱስ ዮሐንስ አፈወርቅ ሊቀ ጳጳስ ሆኖ ሲኖር አንድ የዓለም ድሎት ታይቶ አያውቅም። ምግቡም መጠጥንም ሲጸየፍ ለወፍ የተበተነውን ጥሬ ወይንም እፊን ጥሬ ብቻ ሲመገብ ኖሯል። ከአቡነ ዘካርያስ ምስክርነት አንደበት እንደሰማሁት የኔታ ይባቤ የሕይወት ታሪክም የሚያሳየው ይህንኑ ነው። በረከታቸው የሚደርብን